መውረስ የሚል ዛሬ እንጀምራለን። ግን ትምህርቶቻችን በአንተ ግን ውስጥ እንዳለ ምናልባት አንተ ግን የሚለውን ባላነሳም በእኔ ግን ውስጥ እያስገባን እንትን እንላለን። ካልሆነ ግን ቀጣዩን ሳምንት ደግሞ በዚሁ ትምህርት ውስጥ ሆኖ አንተ ግኖችን አነሳለሁና መውጣትና መውረስ የሚል አብረን እንጀምራለን። መውጣትና መውረስ አይነጣጠልም። እንደምታውቁት የወጣ ሰው ነው መውረስ የሚችለውና ብዙ ጊዜ ሳንወጣ ነው መውረስን የምናስበው። ሳንወጣ መውረስን ነው የምናስበው። እንደገና ትምህርቶቹን መሰለኝ ያልወጣ ሰው መውረስ እንዲችል ነው ብዙ ግፊት የሚደረገው። ግን መውጣትና መውረስ ቅደም ተከተሉን ከጠበቀ የወጣ ሰው ይወርሳል። መጽሐፍ ቅዱሳችንንም ስንመለከት ማለት ነውና እግዚአብሔር አምላክ ከብሉይ ኪዳን ጀምሮ ለራሱ የለየውን ሕዝብ በመውጣት ነው ህይወቱን የሚጀምረው። ወይንም በማስወጣት ወይንም ደግሞ ውጡ በማለት ነው የሚጀምረው። በዘጸአት መጽሐፍ ምዕራፍ 19 ቁጥር 5 እናነብና ከዛ ማቴዎስ 16:24 በብሉይም በአዲስም ኪዳን እግዚአብሔር የራሱን ህዝብ ሲለይ በማስወጣት ነው እና ውጡ በማለት ነው የሚጀምረውና እነዚህን ሁለቱ ክፍሎች ውጡን በደንብ ስለሚያሳዩን ሁለቱን ክፍል እናይና ቶሎ አይተን እንጨርሳለን። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ወይንም የተለየ ሕዝብ ትሆኑልኛላችሁና ከአሕዛብ ሁሉ ተለይታችሁ ትወጡልኛላችሁ ይልና ዘጸአት 3 ወደ ኋላ ሄደን ስንመለከት መጀመሪያ እግዚአብሔር ዘጸአት 3:8 ደግሞ እናንብበው። ከግብፃውያንም እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነአናውያንም ወደ ኬጢያውያንም ወደ አሞራውያንም ወደ ፌሪዛውያንም ወደ ጌርጌሳውያንም ወደ ኤዌንዎናውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድኩኝና ለመውጣት የተጠራነን ማቴዎስ 16:24 ደግሞ እናነባለን። ከብሉይ እስከ አዲስ ኪዳን እንደሆነ እንድናየው ማለት ነው። ከዛ በአጭሩ አይተን እንጨርሳለን። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ይሄም የውጡ ጥሪ ነው የምናገረውና እግዚአብሔር አምላክ ከመጀመሪያው ከብሉይ ኪዳን ሕዝብን ለራሱ መለየት ማውጣት ሲጀምር በውጡ ነው የጀመረው። ዘፍጥረት ትዝ እንደሚላችሁ አስባለሁ፣ ግን እኔ ከዘጸአት ወደ ዘፍጥረት ብመጣ ይሻለኛል። ልክ የምናውቀው ታሪክ ነው። እግዚአብሔር ሕዝብን ከግብፅ ለይቶ ለራሱ በሁሉ ነገር ለይቶ ለራሱ ማውጣትን ፈለገና ተነስታችሁ ውጡ አለ። ሙግቱን ታውቃላችሁ። ተሟገተላቸው፣ አሸነፈላቸው፣ አስወጣቸው። እግዚአብሔር ይመስገን። በብርቱ በጸናች እጅ በበረታች ክንድ ሕዝብን አወጣ እግዚአብሔር እና ሕዝቡን ውጡ አላቸው። ወጡ። የወጡት ግን በእግራቸው ነው እንጂ በልባቸው አይደለም የወጡት። እና እግዚአብሔር በምድረ በዳ ያደረገውን ግብግብ ማለት ከሕዝቡ ጋር ያደረገውን ግብግብ ስትመለከቱ የልብ መውጣት ለውጥ እንዲመጣ ነው የፈለገው። ግን
እንደዙ አልተሳካለትም። ትንሽ ቃሉ ጥሩ አይደለም ግን አልተሳካለትም። የሚገርማችሁ ነገር ህዝቡ አካሉ ወጥቷል፣ ግን ልቡ አልወጣም። እና የ40 ዓመት ቆይታ የሚገርማችሁ ነገር የልብ ማውጣት ቆይታ ነው። እግዚአብሔር ሲታገል የነበረው ልባቸው ከግብጽ እንዲወጣ ነበር። በእግር ወጥተዋል። ምን ሁሉ ይዞ እንደወጡ ታውቃላችሁ? ሊጣቸውን ዘፍጥረት 12 ላይ ስትመለከቱ ሊጣቸውን ሁሉ ጋግረው ወጥተዋል። የቡኮ ቀን አጥሯቸው ማለት ነው። ሬሳ ይዘው ወጥተዋል። ልባቸው ግን አልወጣም። የዮሴፍን እኮ ሬሳ ይዘው ወጥተዋል። በጣም ወግ አጥባቂ የተባሉትን የአያቴ የቅድመ አያቴ ልክኛ እንደምንል የእናቴ አባቴ ሃይማኖት ምናምን ስንል እንደኖር ነው። በጣም አጥባቂ ናቸው። ወግ ላይ በጣም ጎበዝ ናቸው። የእግዚአብሔር ቃል ላይ ግን አቅም አልነበራቸው። ስለዚህ 40 ዓመት የታገላቸው ለልብ መውጣት ነበር። እግዚአብሔር ከያዕቆብም ጋር እንደሱ አይነት ትግል ሲያደርግ ታገኛላችሁ። ስለዚህ ለማንኛውም ግን እግዚአብሔር እድሜ ያልቀበትም፣ እነሱ ናቸው እድሜ ያለቀባቸው። እግዚአብሔር ጊዜ ያላለቀበትም፣ ግን እነሱ ናቸው ጊዜ ያለቀባቸው አይደለም የሚለው የዘጸአቱ መጽሐፍ ላይ። እና ፈርዖንም ያቀረበው እሱን ነው። የሚገርማችሁ ነገር መውጣቱን ውጡ፣ ግን በጣም ርቃችሁ አትሂዱ፣ አትራቋል። በግልጽ ነው ያላቸው። ክፍሎቹን ብናነብ ደስ ይለኛል። እነሱ በያገኙት አጋጣሚ ዘጸአት 14 ቁጥር 11 12 እስቲ እናንብቡ ምን እንደሚሉ። ቆም ብለው የሚሉት ነገር አላቸው። 14 11 እና 12 ሙሴንም በግብጽ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብጽ ታወጣን ዘንድ ይህ ያደረክብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው ይሻላል። ይህንኑ ቃል ነው የሚደጋግሙት። ምንድነው? ቆይታ እዛው ግብጽ ብንቀር ይሻላል። እንዳው ምግቡን ሁሉ መንገድ ላይ ያስታውሱታል። ትዝ ይላችኋል። በምግብ የተከፉበት ጊዜ ነበርና እኛ እኮ ግብጽ እያለን በጥሾ ሽንኩርቱ ምናምኑ አጥንቱ ደህና ነገር የሚሰጣቸው አይመስለኝም። ደህና ኑሮ ነበራቸው ግብጽ እያሉ እንደምታውቁ። ግን በጣም ትዝ የሚላቸው የግብጽ ኑሮ ነበር። እና እግዚአብሔር ከነሱ ውስጥ ግብጽን ለማውጣት ነው 40 ዓመት ያቆያቸው። ከግብጽ የወጣን ሰው እግዚአብሔር ሲታገል የቆየው ግብጽን ከልባቸው፣ ከህይወታቸው፣ ካስተሳሰባቸው ለማውጣት ነው የታገለው። ግን አልተሳካለትም። እና ፈርዖን ያቀረባቸውን ነገሮች ብንመለከት ደስ ይለኛል። አጭር ነው የምናገረው፣ በደንብ ተከታተሉ። ዘጸአት 8:28 እንመልከት። ዘጸአት 10:8 እና 10:24 ደግሞ እንመልከት። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ተሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ርቃችሁ እንዳትሄዱ አላቸው። እሺ 10:8 እና 10:24 ደግሞ እናንብበው። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው አላቸው። 24 ደግሞ እዩት። ፈርዖንም ሙሴን ጠርቶ ሂዱ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁ ደግሞ። የፈርዖን ጥያቄ ተመልከቱ። የፈርዖን ጥያቄ አንድ በጣም ርቃችሁ አትሂዱ አለና ደግሞ ሁለተኛ ያቀረበው ጥያቄ ተዝረክርካችሁ ውጡ አላቸው። የሆነ ነገር አስቀርታችሁ የሆነ ነገር ደግሞ ይዛችሁ ውጡ። እኔ እኮ ፈቅጃለሁ እኮ መውጣታችሁ፣ ጭክን ስላላችሁ ምርር ስላላችሁ ፈቅጃለሁ ውጡ። ግን ቀረብ ብዙ ሳንራራቅ የሆነ ነገር ሼር እያደረግን መለስ ቀለስ እያላችሁ ኑሩ አላቸው። እሺ ደግሞ በጣም እንራቃላችሁ እንዴ አላቸው። ጸሎቶቻችን እኮ ናቸው። በጣም እንራቃላችሁ። እሺ በቃ ይሁን። በጣም እንራቃላችሁ፣ ግን ደግሞ ግማሽ እቃ እኔ ጋር አስቀሩና ግማሽ ነገር ስንጸልይ ሰሞኑን አስተውላችኋል። ማለዳ ከጀመርን በኋላ እኮ ምንም አይቀርልህም፣
መለቀቅ አለበት። አንድ ልጅ ቆሞ አንድ ልጅ አይቀርም፣ ትዳሬም አይቀርልም፣ ስራዬ አይቀርም፣ ትምህርቴ አይቀርም እያለን እኮ ነው ያለነው። እና ይሄ የፈርዖን ባህሪ ነው። አሁንም ያኔ ስጋ በለበሰው ፈርዖን ሲሰራ የነበረው መንፈስ አሁንም ይሰራል። ጥያቄው ይሄ ነው። አንደኛ በጣም ለእግዚአብሔር ርቃችሁ አትሂዱ። በጣም ምን ርቀት ያስፈልጋል። በጣም አትራቁ። መለስ ከፋ ሲላችሁ መለስ፣ የሆነ ፍላጎቱ ሲመጣባችሁ መለስ በሉና ደግሞ ወጣ በሉ ደግሞ እያለ በንስሐ ህይወታችንን መጨረስ ይፈልጋል። እሺ በቃ በጣም ምርራረክሽ እንዴ? በጣም ከመረርሽ ደግሞ የሆነውን ነገር ለኔ ያስቀር ይላል። ምክንያቱም የሆነ ነገር ካስቀረ ከሱ ብዙ እንደማንርቅ ያውቃል። ጥሪያችን ነቅሎ የመውጣት ነው። የአብርሃም ጥሪ ነው። ለዚህ ነው ዘጸአትን ያስቀደምኩት። የሚገርማችሁ ነገር አብርሃምን እንመልከት። ምዕራፍ 12 ከ1 እስከ 3 እናነብን። ከዛ ዕብራውያን 11-15 ደግሞ እናነባለን። እግዚአብሔርም አብርሃምን አለው፣ ከሀገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። ይሄ መውጣትም መውረስም ሁለቱንም ነው ያስቀመጠለት ለአብርሃም። አንተ ንቅል ብለህ ውጣ። ይው አነቃቀሉን ተመልከቱ። ንቅል ብለህ እንዴት አድርጌ? ከሀገር ከዘመድ ከአባት ቤት ምንም ሳታስቀር ንቅል ብለህ ውጣልኝ። ከወጣህ ነው ቀጥሎ ያለው። እና ጥቅስ ማጣቀስ ከእግዚአብሔር ጋር መስማማት እንደማንችል ታውቃላችኋል። ከሰይጣንም ጋር መስማማት አንችል። ጌታ ኢየሱስ ክርስቶስ በፈተናው ሰዓት ጥቅሱን የጠቀሰው እየኖረው ነው፣ በህይወት ነው የጠቀሰበት። በነገራችን ላይ ተብሎ ስለተጻፈ አላደርገውም እሺ እያለ ነው የነገረው። እንደማታረገውም አውቋል። ቀጣው ደግሞ አለኝ እኮ በዚህኛው ቃል መሰረት አላረገው ነው ያለው። እና እግዚአብሔር አብርሃምን ከሀገር ከዘመዳ ዘመድ ከአባት ምናምን ንቅል ብለህ ውጣ። ምንም ሳታስቀር ተነቅለህ ውጣ፣ ጓዝህን ይዘህ ሲለው አብርሃም ሊጥ ያልቦካ እንጀራ ምናምን ይዘው ሬሳ ምናምን አይደለም ወገኖች ይዘው ንቅል ብሎ ወጣ ይለናል። ዕብራውያን ጻፊ ዕብራውያን ጋር እንሂድ 11-15 ያን የወጡበትን ሀገር አስበው ቢሆኑ ሊመለሱ በሆነላቸው ነበር። አሁን ግን የሚመጣውን እርሱም ሰማያዊ ሀገር ይናፍቃሉ። ምንድነው? ከላይ ጀምራችሁ እናንተ አንብቡት። ምንድነው የሚለው? የመመለስ እድሎች አብርሃም ነበሩት፣ ነገር ግን አልተመለሰም። በምኑ? በሁለንተናው ነው። በነገራችን ላይ አብርሃም ያልተመለሰም አልተመለሰም እኮ አብርሃም ያው ቤተሰቡን ይዞ ቤተሰብ እንደምታውቁት የነበረው ቤተሰብ ልጅ የለውም፣ ሁሉ ነገር አለው፣ ልጅ የለውም። ነገር ግን ልጅ ከመጣ በኋላ እንኳን በልጅ ጉጉት ምክንያት አብርሃም አልተመለሰም። አባባሌ ገብቷቸው ልጅ ካገኘ በኋላ ወደ ሀገሬ ልመለስ አላለም። ርቆ እንደወጣ ቀረ ወገኖች። አሁን በአዲስ ኪዳንም የመጣልን ጥሪ ይሄ ነው ወገኖች። ጌታ ኢየሱስ ክርስቶስ ወደ ቅድሙ ወደ ማቴዎስ እንመለስ 16-24 ከዛ ሮሜ 12:1ንም እናነባለን 1-2 ከዛ ኤፌሶንን እናነብና ጨርሳለን። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ያው ጌታ ኢየሱስ እንዳውም የጀመረው ከሀገር ምናምን አይደለም የጀመረው፣ ከዘመድ ምናምን አይደለም የጀመረው፣ መውጣትን ከራስ ነው የጀመረው። እናንተ ራሳችሁ ከምናችሁ ከራሳችሁ ውጡ። የአዲስ ኪዳኑ በጣም ጥብቅ ነው ወገኖች። ያኛው በእግር ማታለል ይቻላል፣ በእግር በመውጣት ፈርዖን ደነገጠ ወገኖች።
እስራኤልን እኮ ምድረ በዳ ላይ ያየ ሰው ሁሉ ይደነግጥ እኮ ነው። ነገስታት ይደነግጡ ነበር። ምን እነዚህ ሳር እንደሚበላ በሬ ጭርስ የሚያደርጉ ጉደኛ ግብጽ ሀገርስ እንዲህ ታሪክ አላቸው መጡብን ብለው ይፈሩ ነበር። እግራቸው በጣም ያስፈራ ነበር። ህይወታቸው ግን ያስፈራ። አለባበሳችን ሊያስፈራ ይችላል፣ ግን ህይወታችን ሊያስፈራ ይችላል። ቃል አሰባበካችን ሊያስፈራ ይችላል፣ ግን ህይወት ሊያስፈራ ይችላል። ብዙ እንትናችን በጣም ሊያስፈራ ይችላል፣ ግን ኢየሱስ ክርስቶስ ሲጀምር ትወጣላችሁ ከምን ከራስህ መጀመሪያ ከራስህ ነው የምትወጣው። የሀገር የምናምን ከድሮ አመለካከት ከድሮ አስተሳሰብ ከድሮ የኑሮ ዘይቤህ ሮሜ 1:12 እናንብበው። በደንብ ግልጽ አድርጎ ይነግረናል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በልባችሁ መታደስ ተሐድሶ ወገኖቼ እግዚአብሔር በክርስቶስ ኢየሱስ ያመጣልን ተሐድሶ የልብ ተሐድሶ ነው። የህይወት ተሐድሶ ነው። የውስጥ ተሐድሶ ነው። በክርስቶስ ኢየሱስ ያገኘ ነው። እንደገና ተሐድሶ ውስጠኛ ተሐድሶ። እንግዲህ እንደ ድሮ መኖር አትችሉም። በልባችሁ መታደስ ምን በሉ እንጂ ተለወጡ እንጂ ይህንን ዓለም አትምሰሉ። በምን በሁሉ ነገር አትምሰሉ። ትውጡ በሁለንተናችሁ ውጡ። ኤፌሶን 4:17 ደግሞ እናንብባ። መግቢያ ስለሆነ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። ትንሽ እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እንደ እግዚአብሔር ምሳሌ የተፈጠረው ነው የትኛውን ሰው? አዲሱን ሰው ልበሱ። ከአሮጌ ማንነታችሁ ውጡ። የአዲስ ኪዳኑ ጥሪ በጣም ከባድ ነው። ከባዱ ጦርነት በነገራችን ላይ መውጣት ላይ ነው። ምክንያቱም ጦርነቱ ከራስ ጋር ነው። የአዲስ ኪዳኑ በጣም ከባድ። ያኛው ጦርነት ከሀገር ነው የምትወጡት፣ ከህዝብ ነው የምትወጡት፣ ከሆነ ነገር ነው የምትወጡት። ነገር ግን ይሄኛው ግን ከራስ የሚወጣ አዲሱ ሰው የሚለበስበት መውጣት፣ አዲስ የኑሮ ዘይቤ። እንግዳም ይሆንብን እኮ ለዚህ የምንገጫጨው እኮ ለዚህ ነው። የሚገርማችሁ ነገር ከሰዎች አስተሳሰብ ጋር እንገጫጫለን፣ ከራሳችን ጋር እንገጫጫለን። ከለመርነው ህይወት ሙሉ ለሙሉ ለመውጣት ነው የተጠራነው። ከየትኛውም ከለመርነው ህይወት ሙሉ ለሙሉ ተነቅለን ለመውጣት። ህይወት እንዲሆንላችሁ አንድ ከዛ እንዲበዛላችሁ። ህይወት እንዲሆንልን የጀመርነውን ህይወት በብዜት ነው የምንጨርሰው። እግዚአብሔር ይመስገን። የተለያየ ትርጉም ይሰጠዋል። በጣም የሚገርመው ነገር የብዜቱ ህይወት በጣም በተለያየ ብዜት በሁሉ ነገር እንድንባዛ የእግዚአብሔር ፈቃድ ነው። ነገር ግን መጀመሪያ ህይወት እንዲሆንልን ላለው ህይወት አዲሱን ሰው ልንለብስ በአእምሯችን መታደስ ተለውጠን ስንወጣ ብዜቱ ይቀጥላል። ወይ ይው አብርሃም ብቻውን ወጣ ይላል። ያዕቆብ በትር ይዞ ወጣሁ ይላል። ነገር ግን እግዚአብሔር የስንት ሰው ሰራዊት የሁለት ክፍል ሰራዊት አደረገኝ። መብዛት ግዴታ ነው። ለማን? ለወጣ ሰው። የተወለደ ሰው ያድጋል።
በክርስቶስ ኢየሱስ በትክክል ከተወለድን ማደግ ውዴታ አይደለም። በመንፈሳዊ ዓለም ራሳችንን አለማሳደግ ካልፈለግን በስተቀር በነገራችን ላይ ማደግ የተፈጥሮ ግዴታ ነው። የመንፈሳዊ ተፈጥሮ ግዴታ ነው። እናድጋለን። የወጣ ሰው ይወርሳል። ምን ይወርሳል? ዝርዝሩን እናያለን። ብዙ ነገር ለመውረስ የተጠራ ሰዎች ግን መውጣት አለብን። ከቀደመው ኑሯችን፣ ከቀደመው ህይወታችን፣ ከቀደመው አስተሳሰባችን። እነዛዎቹ አለ ሐዋርያው ጳውሎስ እነዛዎቹ ደንዝዘው ቀርተዋልና የቀደመውን ኑሯቸውን ይኖር። እናንተ ግን የቀደመ ኑሮ አትኖሩም። ለምን? ማንን ተምራችሁታል? ክርስቶስን ተምራችሁታልና። ክርስቶስን የተማረ ሰው ይወጣል። አይመስላችሁ? እስቲ መጽሐፍ ቅዱሳችሁን ፈትሹ። እግዚአብሔርን ተምሮ ያልወጣ ሰው። አብርሃም ወጣ በዛ። ልክ እግዚአብሔር እንደተናገረው አብርሃም ወጣ ወረሰ። ምን ወረሰ? ሁሉንም እግዚአብሔር የተናገረውን በሙሉ ወረሰ። አብርሃም ምንም አልነበረውም፣ ግን አሸዋ ከዋክብት እንደተባለው ሆኗል። መውጣት ወገኖቼ አናዛባ ኦርደሩ። የወጣ ብቻ ነው የሚወርሰው። የሚወጣ አለ ጌታ ኢየሱስ የሚከተለኝ የሚወጣ ሰው ሁሉ የመጀመሪያ ራሱን ይተው። ከባድ ጥሪ። እስከ ሳምንት ድረስ እንደው እንደ የቤት ስራ አንድ ነገር እንያዝ። ጌታን ከተከተለን ስንት ዓመታችን ነው? ጌታን ካወቅን አንዳንዶቻችን በሆድ ላይ ነው ሁሉ የተጸለየልን። ኢየሱስ የሚል ስም እየተጠራብን ሆድ ውስጥ እያለ ወጥተናል ወይ? እግዚአብሔር የሚለው መውጣት ወጥተናል ወይ? ስለዚህ እስከ ሳምንት ድረስ ምንድነው ያልወጣሁበት? በአሮጌ ማንነት ያለበት። ምክንያቱም ከወጣን ልንወርሰው ያለው በጣም ብዙ ነገር ነው ወገኖች። 70 እና 80 ዓመት የማይሸከመው የሚወረስ ነገር አለ። ለትውልድ የሚቀመጥ ትልልቅ ውርስ በየግል ህይወታችን። እውነቴን ነው የምነግራችሁ። እግዚአብሔር ለኛ ያስቀመጠው የተሰወረ እግዚአብሔር ገልጦ ሊሰጠን ያለው ሰማያዊው ነገር የሌለው ነገር የለም። ሁሉ ነገር አለው። አስከትለን በአሻራችን አስከትለን የምናወርሰው እኛ ወርሰን ብዙል አባቶቻችን እንደወረሱት ማለት ነውና እስኪ እነኚህን ነገሮች እናስብ። እስከ ሳምንት ድረስ ያልወጣሁበት ነገር ምንድነው? እግዚአብሔር ሆይ እስካልወጣን ድረስ መውረስ እንደሌለ አምነን ማለት ነው ብለን ጌታን እንጠይቃለን። አጭር ጸሎት እንጸልያለን።